ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የማርቲን ኦዴጋርድ መመለስ ለአርሰናል ስለሚሰጠው ተጨማሪ የፈጠራ አቅምና ቡድኑ ላይ ስለሚኖረው ተጽዕኖ እናነሳለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። አርሰናል የፈጠራ ችግር አለበት ከተባለ ፈጣሪ ተጫዋቹ ቡድን ውስጥ ሁሌ መኖር አለበት ማለት ነው። ቡድን ውስጥ ሁሌ መኖር አለበት ብቻ ሳይሆን ደግሞ መፍጠር ይኖርበታል። በዚህ የውድድር ዘመን ግን ፈጠራውም ኦዴጋርድም እንደሚፈለገው አልተገኙም። በእርግጥ ኦዴጋርድ ለአርሰናል የሚሰጠው ጥቅም በቁጥር ብቻ የሚገለጽ የሚለካ አይደለም። ከኳስ ጋር ያለ ኳስ ለደጋፊው፣ ለክለቡ ባህል፣ ለቡድን አጋሮቹ በጣም ወሳኝ ነው ኦዴጋርድ። ስለዚህ ዝም ብሎ እንዳንድ ፈጣሪ አማካይ ብቻ አያዩትም ኦዴጋርድን። የቡድኑ የልብ ምት ነው። በዚህ የውድድር ዘመን ብቃቱ ደጋፊውን ደስተኛ ላያደርግ ይችል ይሆናል። የብቃቱ መውረድ ግን እንደኔ እምነት ከጉዳቱ የሚመጣ ነው። ያው የተጋጣሚ ቡድን የጥንቃቄ አፕሮች፣ ከአዳዲስ ተጫዋቾች ጋር ያለ መዋሃድ ችግር፣ የአርሰናል የራሱ አፕሮች ያላቸው ተጽዕኖ ሳይረሳ ጉዳት የኦዴጋርድ ፎርም ላይ ትልቅ አስተዋጽኦ አለው። ለእግር ኳስ ተጫዋቾች በእግር ኳስ ሕይወታቸው በጣም ከባዱ ነገር ከረጅም ጊዜ ጉዳት ይልቅ እንደውም ቶሎ ቶሎ የሚመጣ ሪትማቸውን የሚያበላሽ የጉዳት አይነት ነው። ዳንን መጫወት እንችላለን ብለው ሲያስቡ ሌላ ጉዳት፣ ከሌላ ጉዳት ሲነሱ ሌላ ጉዳት፣ እየተጀመረ የሚቆም የጨዋታ አይነት ማለት ነው። ይሄ ዝም ብሎ ጨዋታዎችን ሚስ ማድረግ ብቻ ተደርጎ ሊወሰድ አይገባውም። የተጫዋቾችን ሪትምና በራስ መተማመን በእጅጉ የሚንድ የሚያበላሽ ነገር ነው። ምክንያቱም እግር ኳስ የጊዜ የስሜት ወይ የደመ ነፍስና የፍሎ ጉዳይ ነው። ስለዚህ አንድ ተጫዋች በጣም በተደጋጋሚ ጉዳቶች ሲገጥሙት ተፈጥሯዊ ሪትሙን ተፈጥሯዊ ስልተ ምቱን ያጣል። ተፈጥሯዊ ስልተ ምቱን አጣ ደግሞ ማለት ቀድሞ የመገመት አቅሙን ያጣል። ይህም ሙቭመንቶችን አንቲሲፔት የማድረግ አቅም ይከደዋል። ወይ ደግሞ በደመ ነፍስ ጨዋታዎችን የማንበብ ክህሎት አይኖረውም። በዚህ ምክንያት ከቡድን አጋሮቹ ጋር መዋሃድ ይቸገራል። ስለዚህ ትንንሽ የሚመስሉ ኢንትራፕሽኖች የተጫዋቾችን የመቀባበል አቅም በጣም ሊቀንሱ ይችላሉ። ተጫዋቾች መፍጠን ሲገባቸው ሩጫዎቻቸው ወይ ደግሞ ውሳኔዎቻቸው ሊዘገዩ ይችላሉ። በዚህ ምክንያት ውሳኔ አሰጣጣቸው ችግር ውስጥ ይገባል። ይሄ ማለት የዘገየ ሸርተቴ ሊወርዱ፣ የዘገየ ስንዘራ ሊሰነዝሩ ይችላሉ። ይሄ ደግሞ ለጉዳት ብቻ ሳይሆን ለካርዶችም ጭምር ይዳረጋቸዋል። አስቀድሞ በፍጥነት ይደርሱበት የነበረው ቦታ መድረስ እንዳይችሉ አእምሯቸውም አካላቸውም ይከዳቸዋል ማለት ነው እና አእምሯ የሆነው ነገር ደግሞ በጣም ከባድ ነው። እንዳልኩት ከጉዳት የሚመጣ ተጫዋች ሸርተቴዎች ለመውረድ ሄዚቴት ሊያደርግ ሊያመነታ ይችላል። በአንድ በኩል ራሱን መከላከሉ ነው፣ በሌላ በኩል ደግሞ ቅድም እንዳልኳችሁ የሚዛባ የውሳኔ አሰጣጥ ችግር አለ። በዛ ምክንያት እንደዚህ ያሉ ነገሮች ለማድረግ ይቸገራል። በራስ መተማመን የከዳው ተጫዋች ደግሞ በተለይ ፈጣሪ ተጫዋች ሲሆን፣ ፈጣሪ አማካይ ሲሆን ሪስኮች መውሰድ ይፈራል። ስለዚህ ውጤታማ አይሆንም ማለት ነው። በድጋሚ ወደዛ ብቃቱ ለመመለስ የአሰልጣኙን እምነት፣ የደጋፊውን አይዞህ ማለት፣ የቡድን አጋሮቹን እንደዚሁ ማበረታቻ ይፈልጋል። ብዙ ጨዋታዎች ሊፈልግ ይችላል ተጫዋች። ኦዴጋርድ እንደዚህ ያለ ተጫዋች ነው። ባለመጫወቱ ወይ ደግሞ ቶሎ ቶሎ በመጎዳቱ ምክንያት ሪትሙ የተበላሸ ስልተ ምቱ የተበላሸ ተጫዋች ነው። ለእንደዚህ ያሉ ተጫዋቾች ሪትም በጣም ወሳኝ ስለሆነ፣ ምክንያቱም እንደዚህ ያሉ ተጫዋቾች ሁል ጊዜም ያለማቋረጥ በሚደረግ ሙቭመንት ውስጥ የሚጎሉ፣ ክፍት ቦታዎችን ስካን የሚያረጉ፣ በኪክ በጣም በፈጣን ኮምቢኔሽኖች የሚጫወቱ ናቸው እና ጉዳት እንደዚህ ያለውን ነገር ዲስረፕት ሲያረገው ተጫዋቾቹ በሆነ አይነት ፍሰት ሜዳ ላይ አይታዩ። ይሄ ደግሞ ተጫዋቾቹም ብቻ ሳይሆን የቡድን አጋሮቻቸውን አቴሆል ቡድኑን ሁሉም ይጎዳ ነው። ስለዚህ አርሰናል ከወገብ በላይ ያለው ቡድኑ በትክክል ፈንክሽን ማድረግ ካልቻለ፣ መፍጠር ካልቻለ፣ እንቅስቃሴው የማይማርክ ከሆነ አንደኛው ምክንያት የኦዴጋርድ ሜዳ ላይ አለመገኘት፣ ሲገኝም ደግሞ በተደጋጋሚ ጉዳቶች ምክንያት በቀደመው ልክ ፍሎ ያለ ማድረግ ነው። በጥቅሉ የእግር ኳስ ተጫዋቾች የሚጎሉት ኮንቲኒቲ ባለው ቀጣይነት ባለው ሂደት ነው። እየተጀመረ የሚቆም ነገር አካላይም አእምሯይም እንደገና ደግሞ ታክቲካዊ ስልት ምታቸውንም ያበላሸዋል።
ለዚህ ብቃታቸው ጫፍ ላይ መገኘት አይችሉም። ይሄ ካልሆነ በስተቀረ በጥሩ ብቃቱ ሲጫወት የምናውቀው ኦዴጋርድ በጣም ኢንተለጀንት ነው፣ በጣም ብልህ ነው። እይታው በጣም የሚያስደንቅ ነው። ሌሎች ተጫዋቾች ሊያዩት የማይችሉት ወይ ደግሞ እንዴት አየው ብለን የምንደነቅበት አይነት ፓስ ማድረግ የሚችል ነው። ጨዋታ ማፍጠን ማዘግየት የሚችል ነው እና ሁል ጊዜም ቡድኑ ሊረዳ በሚችልበት አኳኋን ወይ ደግሞ አቋቋምና ቦታ ላይ ይገኛል። ጨዋታ የማንበብ ክህሎቱ በጣም አስደናቂ ነው እና እንዲሁ ዝም ብሎ ፍላሽ ፓሶች ሳይሆኑ ጎል ሊሆኑ የሚችሉ አደገኛ ፓሶች ማድረግ የሚችል በምክንያት የሚጫወት ነው። በዚህም የቡድን አጋሮቹን ኢንስፓየር ያደርጋል። በነገራችን ላይ በጣም በተለየ ምሳሌነት ሚኬል አርቴታ ብቻ ሳይሆን የቡድን አጋሮቹ ያወድሱታል። እንግዲህ አምበልነት በዘመናዊ እግር ኳስ አሁን ባለንበት ዘመን በጣም መልኩ ተለውጧል። ከዚህ ቀደም በአምበልነት የምናውቃቸው ተጫዋቾች እየጮሁ ቡድናቸውን የሚመሩ የሚያበረታቱ ምናምን አይነት ናቸው። የአሰልጣኞችም የማበረታቻ መንገድ ከዚህ ቀደም በጣም የተለየ ነው። ተጫዋቾች ውስጥ ያለን ብቃት ለማውጣት ምናልባት የቡድን አጋሮቻቸው ፊት ተጫዋቾችን የማዋረድ ያክል መሳደብ ሊሆን ይችላል የከዚህ ቀደሙ ማበረታቻ ማነሳሻ መንገድ። አሁን እንደዚህ እያደረጉ አሰልጣኞች የሚያነሳሱት ተጫዋች ወይ ደግሞ ትውልድ የለም። መሪነትም ልክ እንደዛ ነው። አምበልነት በጣም ስስ ለሆኑ በዚህ የሶሻል ሚዲያ ዘመን ለተፈጠሩ የቡድን አጋሮቹ ሲፈልጉት መገኘት ጆሮ መስጠት እንጂ በሆነ ባልሆነ መጮህ አይደለም። እንደዚህ ብለው ነው የሚያምኑት። ቡድኖች ውስጥ ሊደርሺፕ ግሩፖች አሉ። በዚህ ሊደርሺፕ ግሩፕ ውስጥ የተለያዩ መሪዎች ይመረጣሉ። ከዛ መካከል አንደኛው ልቆ አምበል ይሆናል። ኦዴጋርድ አምበል የመሆን ጥያቄው ሲመጣ እምቢ አላለም እንጂ አምበል የመሆን ፍላጎት በፍጹም አልነበረው። አምበል ከሆነ በኋላ ግን የሚወጣው ኃላፊነት ሜዳ ላይ ከሚታየው በጣም የላቀ ነው እና ታትሮ የመስራቱ ነገር ለሌሎች ሁሉ ምሳሌ የሚሆነው ልምምዶችን የሚመራበት መንገድ በጣም የሚያስደንቅ ነው። ሁል ጊዜም ቢሆን ሜዳ ላይ የሆነ ከሜዳ ውጭ በጣም ፎከስድ ነው። በብዙ ነገር ምሳሌ መሆን የሚችል ባህሪ ያለው በባህሪው በጣም የተረጋጋ ነው እና ሜዳ ላይ ለቡድኑ ያለውን ሁሉ ከመስጠት አንጻር የሚታማ አይደለም። ሌሎችም ራሳቸውን እንዲያበቁን ከፍ እንዲሉ የሚያበረታታ አይነት ነው እና በዚህ ምክንያት በጣም ከፍተኛ አድናቆት አለው ዙሪያው ካሉ ተጫዋቾች። ፈጠራውን በተመለከተ ደግሞ በጣም በተለየ መንገድ አድናቆት አለ። ልክ ነው፣ ቅድም እንዳልኩት ይሄ ፈጠራ በብዙ መንገድ ቀንሷል። እንደ ከዚህ ቀደሙ የተዘጉ የተከላካይ መስመሮችን በቀላሉ ማስከፈት አልቻለ ወይ ደግሞ ብዙ አሲስቶች አላደረገ ሊሆን ይችላል። እንደዚህ ባላደረገባቸው አጋጣሚዎች ግን ከመከላከል ጋር ባሉ ነገሮች ደግሞ አይታማም። በጣም ዲሲፕሊንድ ነው። የቡድኑን ፕሬሲንግ ሁሌ የሚመራው እሱ ነው። ወደኋላ ወደ አማካይ ክፍል መመለስ ካለበት ይህንን ያደርገዋል እና በዚህ ምክንያት አርሰናል በጣም ባላንስድ ይሆናል ከማርቲን ኦዴጋርድ ጋር። ስለዚህ የኦዴጋርድ መመለስ ከፈጠራው ባለፈ አርሰናል ቤት ውስጥ የሚቀይረው የሚያሻሽለው በጣም ብዙ ነገር አለ። ወደ ፈጠራው እመጣበታለሁ። በኦዴጋርድ ብቻ ሳይሆን በሌሎቹም የመፍጠር ባህር ያላቸው ተጫዋቾች ጥሩ ያለ መጫወት ወይ ደግሞ መጎዳት ምክንያት አርሰናል እንደ ቡድን ፈጠራው በጣም ሰፈር አድርጓል። እዚህ ላይ ግን የኦዴጋርድን አለመኖር ደግሞ ስንጨምረው ቡድኑ ኮኔክት የሚያደርገው ነገር ያጣል። በካራባኦ ካፕ ያደረጉት የፍጻሜ ጨዋታ ከሲቲ ጋር ለዚህ በጣም ጥሩ ማሳያ ነው። አርሰናል ከኋላ ለመውጣት ሲቸገር የሲቲ አጥቂዎች ወይ ደግሞ የመጀመሪያውንና ሁለተኛውን የፕሬሲንግ ላይን የሚመሩት ተጫዋቾች፣ በተለይ የመጀመሪያው የፕሬሲንግ ላይን ላይ ያሉት ተጫዋቾች የአርሰናል ተከላካዮች ኳስ እንዲይዙ ይፈቅዱላቸው ነበር። ኳሱን ከያዙት በኋላ ግን ፕሬስ ሲደረጉ ምንም አማራጭ የላቸውም። ኳሱ ይላካል። የአርሰናል ተጫዋቾች አየር ላይ ኳሱን ማሸነፍ አይችሉም። ተመልሶ ወደ አርሰናል ሳጥን ውስጥ አደጋ ይዞ ይመጣል። እንደ ኦዴጋርድ አይነት ተጫዋች ቢኖር አንደኛ ኳሱን ይዞት ይቆያል። ይህንን በማድረግ ተጋጣሚውን ለጥፋት ይዳረጋል። ፕላስ ደግሞ ከተጋጣሚው አቋቋም መነሻ ተጋጣሚው ለመልሶ ማጥቃት አደጋ እንዲጋለጥ ማድረግ ይችላል። አደገኛ ነገሮች መፍጠር ይችላል። ስለዚህ የተጋጣሚውንም አፕሮች ለወጥ የማድረግ አቅም አለው። ቡድኑ ከኋላ መውጣት ሲያቅተው ድሪብል እያደረገ መውጣት ይችላል፣ ወይ ደግሞ ኳስን ከጥልቅ ተቀብሎ የመቀባቢያ አማራጮች መፍጠር ይችላል። ለተከላካዮቹ የመውጫ ጥሩ አውትሌት ይሆናል። ይህንን ሁሉ ያሳጣቸዋል እና እንደ ኦዴጋርድ አይነት ተጫዋች ሳይኖር ሲቀር ፈጠራው ብቻ አይደለም የቡድኑ በራስ መተማመንም ጭምር በዛው ልክ ነው የሚወርደው። ስለዚህ እንደው ከመፍጠር አንጻር ብቻ ሳይሆን የቡድን አጋሮቹን በጣም ስሙዝሊ ኮኔክት ከማድረግ ከማገናኘት አንጻር በጣም ትልቅ ሚና እንዳለው መረዳት ይቻላል።
ስለዚህ እንዲሁ ዝም ብሎ አንድ ባለተሰጥኦ ተጫዋችና መሪ ወይ ደግሞ አምበል ብቻ ተደርጎ ሊታሰብ አይገባውም። እንግዲህ ከየካቲት ወር በኋላ አልተጫወተም እና የዚህ ተጫዋች መምጣት በጣም በብዙ መንገድ ለአርሰናል ደጋፊዎች ትልቅ መልእክት አለው። እንዳልኩት የካራባኦ ካፕ የፍጻሜ ጨዋታ ከሲቲ ጋር ሲደረግ አንድ ያስመለከተን ትልቅ ክፍተት ካለ አርሰናል የፈጠራ ችግር አለበት የሚለውን ነው። ወይ ደግሞ ቡድኑ ፈጣሪ ተጫዋች ባለመያዝ ምክንያት የሁለተኛውን አጋማሽ እንዴት ሰፈር እንዳደረገ አይተናል። ስለዚህ ኦዴጋርድ ተመለሰ ሲባል ይሄ የመፍጠር ችግር አስቀድሞም ቢሆን ሲነሳ የነበረው ችግር እንደሚቀረፍ በማሰብ በተስፋ ነው ደጋፊው የሚጠብቀው። በዛ ላይ ከዛ የካራባኦ ካፕ ፍጻሜ በፊት ጥሩ ፎርም ላይ የነበረው ኤዜ ተጎዳ እና እነዚህ ተጫዋቾች ሳይኖሩ ሲቀሩ እንደው የሆነ ነገር ሊያደርግ ይችላል ኤኒ ገቢ ነው ተብሎ የሚታሰበው ሚኬል ሜሪኖም የለም። በባህሪ ከነዚህ ሁሉ የተለየ ነው። ግን ደግሞ እነዚህ ሶስት ተጫዋቾች በሌሉበት መጫወት እንዴት ያለ ፈተና እንደሆነ የአርሰናል ደጋፊዎች በነዛ አስከፊ ሁለተኛው አጋማሽ ደቂቃዎች አይተዋል እና ምንም መቀየር አልቻለም አርቴታ። ስለዚህ አሁን ኦዴጋርድ እዚህ ቡድን ውስጥ ሲመጣለት እነዚህን ጥያቄዎች ነው የሚመለስለት ማለት ነው። ከዚህ ቀደም ከጉዳት የሚመጡ ተጫዋቾችን በተመለከተ ሚኬል አርቴታ ሲናገር አዎ ቡድናችንን ይረዳዋል፣ ኢንዲቪጁዋሊ እነዚህ ተጫዋቾች መምጣታቸው ለቡድናችን የሚሰጠው ጥቅም አለ፣ ከዛ ውጭ ግን ደግሞ የተለያዩ ቫሪዬሽኖች እንድንሞክር እድል ይሰጠናል። በተናጠል የመምጣታቸውን ነገር በተመለከተ ሲያዳንቅ ምንድን ነው ያለው? በጣም ብዙ ጨዋታ ስለምናደርግ በብዙ ቁጥር ተጫዋች እንፈልጋለን አለ። ከዛ በኋላ ግን እነዚህን ተጫዋቾች በመቀያየር የመጫወት አቅማችንን እናሳድጋለን ደግሞ የሚል እምነት አለው። ከዚህ በፊት ይህንን አጋጣሚ ይህንን እድል አላገኘንም ብሏል። ከዚህ ቀደም ሃቨርትዝና ኢየሱስ ሲመለሱ ነው እንደዚህ ያለው። የእነዚህ ተጫዋቾች መምጣት አንደኛ የመጀመሪያው ላይን አፕ ውስጥ ለውጥ አድርጎ መግባት እንዲችል ወይ ደግሞ ተጋጣሚዎቹን እንደየተጋጣሚዎቹ አይነት የተለያዩ አፕሮች እንዲከተል ያደርገዋል። ሁለተኛ ደግሞ ጨዋታዎች ላይ ለውጥ ማድረግ ሲያስፈልገው የእነዚህ ተጫዋቾች ዝግጁ መሆን ትልቅ አቅም ይሰጠዋል። ለእያንዳንዱ ቦታ በጣም ምርጡን ተጫዋች መምረጥ ብቻ ሳይሆን ከተጠባባቂ ወንበርም የማስነሳት አማራጭ ማለት ነው። ሚኬል አርቴታ ቼንጂንግ ፕሮፋይልስ ይለዋል። በጣም ወሳኝ ስለመሆኑም ይናገራል። ከዚህ አንጻር ቅድም ያነሳናቸውን ኤዜ፣ ኦዴጋርድና ሜሪኖን ካየናቸው ሚኬል አርቴታ ከሚለው የፕሮፋይል ለውጥ አንጻር ልክ ነው። በባህሪ በጣም የተለያዩ ናቸው። ለምሳሌ ኤዜ ሳጥኑ አካባቢ ኳስ ካገኘ ከማሽሞንሞን ይልቅ መምታት ነው የሚመርጠው። የኦዴጋርድ ደግሞ ባህሪ ለቡድን አጋሮቹ በቀዳዳ ኳስ የማሾለክ ዝንባሌ ነው እና ኤዜ እንደዚህ ሹት በማረግ ፍላጎቱ ጎሎች ማስቆጠር አርሰናልን ከሆነ አይነት ችግር ውስጥ ማውጣት ችሎበታል ባለፉት ጥቂት አጋጣሚዎች። ለምሳሌ የሌቨርኩሰኑ ጨዋታ አርሰናል እየሞከረ ጎል ማስቆጠር ያልቻለበት ወይ ደግሞ ግብ ጠባቂው ኮከብ የሆነበት ነበር። ግን ደግሞ የኤዜ የመምታት ፍላጎት የጨዋታውን መልክ ቀየረው። ከዛ ፊት በነበረው ከኤቨርተን ጋር ባደረጉት ደግሞ ጨዋታ ለምሳሌ አርሰናል 2-0 ነው ያሸነፈው። ኤዜ ጎል አላስቆጠረም። ግን ተደጋጋሚ ሙከራዎቹ ለቡድኑ የሚሰጡት በራስ መተማመን ወይ ደግሞ የተጋጣሚ ቡድን ማፈግፈግ ላይ የሚያዋጡት ነገር ብዙ ነው። መጨረሻ ላይ ግን ኤዜ ጎልም ያስቆጥራል። ስለዚህ የዚህ ተጫዋች መምጣት እንደ አንድ ነገር ሊታይ ይችላል። ሜሪኖ በትክክለኛው ሰዓት ትክክለኛ ቦታ የመገኘት ኤክስፐርት ነው እና አርሰናል አጥቂዎች የሚላቸው 3 ወሳኝ አጥቂዎች ባልነበሩበት ጊዜ ዮኬሬሽ ሊሆን ይችላል፣ ሃቨርትዝ ወይ ደግሞ ገብርኤል ኢየሱስ የአደጋ ጊዜ አጥቂ ሆኖ ጎሎች ያስቆጥር ነበር፣ ትክክለኛው ቦታ ላይ በትክክለኛው ሰዓት በመገኘት። ኦዴጋርድ ደግሞ ቅድም እንዳልኩት በፍጹም ሌሎች ሊያዩት የማይችሉት አይነት ኳስ በመስጠት ይታወቃል። ስለዚህ ከዚህ ፕሮፋይል አንጻር እነዚህን 3 ተጫዋቾች ማግኘትና ማጣት በጣም ሰፊ ልዩነት አለው። የሜሪኖ የመመለሻ ጊዜ እርግጥ አይደለም። ኤዜ ለጊዜው 1 ወር ነው የተባለው። በዚህ መካከል ኦዴጋርድን የግድ ይፈልጉታል። እንግዲህ ለዚህ የፕሮፋይል ለውጥ የእነዚህ ተጫዋቾች የጨዋታ ባህሪ ወይ ደግሞ የተጫዋቾቹ አይነት ምን ያክል አርቴታ እንደሚለው ወሳኝ እንደሆነ ለምሳሌ ጥር ላይ ሊድስን ያሸነፉበትን 4-0 ጨዋታ ማንሳት በጣም አስፈላጊ ነው።
ሃቫርትዝ ጨዋታውን ጀመረ ከዮኬሬሽ ጀርባ ተሰልፎ። እንግዲህ የሊድስን ፊዚካል አፕሮች ይሄ አካል ብቃት ላይ ያመዘናቸው ታሳቢ በማድረግ ነው እነዚህን ሁለት ግዙፍ አጥቂዎች ከፊት ለፊት ያሰለፈው አርሰናል እና የአየር ላይ ኳሶችን ያሸንፋሉ። ከዛ በኋላ ደግሞ ሃቫርትዝ ለዮኬሬሽ የሚገባውን ሰርቪስ ይሰጣል። እንደዚህ ባለ መንገድ ነበር ጨዋታውን አፕሮች ያደረጉት። ሁለተኛው አጋማሽ ላይ ግን ኦዴጋርድና ጋብርኤል ጄሱስ ተቀይረው ገቡ። እነዚህኛዎቹ ሲገቡ በጣም የተቀናጀ ውህደት ያለው እግር ኳስ የሚጫወቱ ናቸው። ፈጣን ንክኪዎች የሚያደርጉ፣ በጣም በፍጥነት ፖዚሽናሊ ሮቴት የሚያደርጉ፣ ቦታ የሚቀያየሩ ናቸው እና ለተጋጣሚዎቻቸው የተለየ ፕሮፋይል ስለነበረ መጀመሪያ ከገጠሟቸው ዮኬሬሽ እና ሃቫርትዝ አንጻር ግራ መጋባት ፈጠረ እና አርሰናል ላስቆጣው አራተኛ ጎል ኮምባይን አድርገዋል። ከዛ በኋላ ግን ጎሎች እንዲመረቱ፣ ጎሎች እንዲመጡ ሊድስም በጊዜ እጁን እንዲሰጥ ምክንያት ሆነዋል እዛ ጨዋታ ላይ። ስለዚህ ከፕሮፋይል አንጻር የነዚህ ተጫዋቾች አስፈላጊነት ወይ ደግሞ የነዚህ ተጫዋቾች መምጣት በጣም ወሳኝ ነው እና አሁን አርሰናል የፕሮፋይል ብቻ ግን ሳይሆን የፈጠራ ቤዚክ ችግርም ስላለበት እዚህ ቦታ ላይ ያሉ ተጫዋቾችም ስለተጎዱ ያንበሉን መምጣት በጣም አጥብቆ የፈለገው ነበር። እንግዲህ ከአርቴታ ቡድን ወይ ደግሞ ከአርሰናል ተጫዋቾች በዚህ የውድድር ዘመን እንግዲህ ከ24ቱ ተጫዋቾች ኦዴጋርድ እንግዲህ ምን ያክል በጉዳት ምክንያት በዚህ የውድድር ዘመን በቂ ተሳትፎ እንዳላደረገ ማሳያው 13ኛ ነው። በተጫወታቸው ደቂቃዎች ከ24ቱ ተጫዋቾች 13ኛው 1076 ደቂቃ ነው በሊጉ የተጫወተው። ግን በጣም የሚያስደንቀው ደግሞ ኦዴጋርድ እንዴት ሚስ እንደተደረገ ማሳያው ጆይንትሊ በጣምራ የአርሰናል ውስጥ ከፍተኛ አሲስት መጠን ያለው እሱ ነው። 5 የጎል ኳሶች አመቻችቷል በፕሪሚየር ሊጉ። ኤዜ 1419 ደቂቃዎች ተጫውቷል። ሜሪኖ 1007 ደቂቃዎች ተጫውቷል። እንግዲህ እነዚህ ተጫዋቾች 12ኛ እና 14ኛ ናቸው። እንግዲህ ሜሪኖ ቢኖር ኖሮ ቁጥሩ በጣም ይጨምር ነበር። እንዳልኩት 13ኛ ነው ኦዴጋርድ። እነዚህ ኤዜና ሜሪኖ ግን 12ኛ እና 14ኛ ናቸው። በሱ ልክ ግን አልፈጠሩም እና በፐርሰንቴጅ ካሰላ ነው ደግሞ መጫወት ከሚገባው የደቂቃ መጠን 38.6 በመቶውን ብቻ ነው የተጫወተው ኦዴጋርድ። እንደዚህ ሆኖ ነው ግን የማጥቃት እንቅስቃሴው ላይ ደግሞ በጣም ትልቅ ኮንትሪቢዩሽን ያለው። ለምሳሌ በየ90 ደቂቃው የማጥቃት ቁጥሮቹን ካሰላን ወይ ደግሞ በማጥቃት የሚያበረክታቸውን ነገሮች በየ90 ደቂቃው ከመዘንን በብዙ ነገር ከቀዳሚዎቹ ተርታ ይሰለፋል። ለምሳሌ በአሲስቶች ቀዳሚ ነው። የፈጠራቸው እድሎች ሲደመር አሲስት ከሆነ ደግሞ ሁለተኛ ላይ ይቀመጣል። ከክፍት ጨዋታ በፈጠራቸው እድሎች ሁለተኛ ነው። እዚህ ቡድኖች ጎል ሊሆኑ ይችሉ በነበሩ ኳሶች በየ90 ደቂቃው ሁለተኛ ደረጃ ላይ ይቀመጣል ከአርሰናል ተጫዋቾች። ወደ ሶስተኛ ወይ ደግሞ ወደ አደገኛው የሜዳ ክፍል ፓስ በማድረግ ከቤን ዋይት ጋር በጣምራ ሁለተኛ ነው የሚቀመጠው። እዚህ ጋር ግን ሌላ ላሳያችሁ የምፈልገው ነገር ከሰሞኑ ከሳካ መውረድ ጋር በተያያዘ የሰራሁት ፕሮግራም ላይ የቤን ዋይትን ስም በተደጋጋሚ ሜንሽን አድርጌላችሁ ነበር። አሁን ወደ ሶስተኛ የሜዳ ክፍል ኳሶች በተደጋጋሚ በመላክ ከኦዴጋርድ ጋር ሁለተኛ ደረጃ ላይ ይቀመጣል ማለት ማጥቃቱን በምን ያክል ልክ እንደሚዘውር ቤን ዋይት ማሳያ ነው። ስለዚህ የቤን ዋይት እዚህ ቡድን ውስጥ መገኘት በተለይ ደግሞ በተመሳሳይ መስመር ላይ ከሚጫወተው ሳካና ወደ እነሱ ተጠግቶ ከሚጫወተው ኦዴጋርድ ጋር የአርሰናልን ፈጠራና ማጥቃት ምን ያክል ሊያሻሽል ይችል እንደነበረ በሚገባ ግንዛቤ ይሰጣል። ለማንኛውም ግን ወደ ኦዴጋርድ ልመለስና ያለ ኤዜ እነዛ አደገኛ ሹቶች፣ ያለ ሜሪኖ የተጠና ሙቭመንት፣ በጣም ግሩፕ ሙቭመንት ነው የሚያደርገው ሜሪኖ። የማርቲን ኦዴጋርድ መኖር በጣም በጣም አስፈላጊነቱ ደግሞ የበለጠ ይጎላል። እነዚህ ተጫዋቾች አለመኖራቸው ደግሞ በጣም ያጎላል። መስከረም ወር ላይ ነው ለጋብርኤል ከኒውካስል ጋር ሲጫወቱ ከማዕዘን ምት የመጀመሪያውን አሲስት ያደረገው። ግን ደግሞ ከዛ የማዕዘን ምት በላይ ወይ ደግሞ ከዛ ከቆመ ኳስ የተሰጠ አሲስት በላይ እዛ ጨዋታ ላይ ገብቶ የፈጠረው ተጽዕኖ ለሉዊስ ስኬሊ
ያሾለከው ኳስ ምናምን ምን ያክል ወደ ጋርድ ሜዳ ላይ ሲኖር ወሳኝ እንደሆነ በደንብ ያሳያል። እንግዲህ በዚህ ውድድር ዘመን 6 የተለያዩ ጉዳቶች ናቸው የገጠሙት እና ከዚህ ቀደም የምናውቀውን ወደ ጋርድ እንዳናይ እነዚህ 6 የተለያዩ ጉዳቶች ትልቅ አስተዋጽኦ አበርክተዋል። ለመጨረሻ ጊዜ ለአርሰናል የተጫወተው በዩናይትድ 3-2 የተሸነፉበት ጨዋታ ላይ ነው። በጣም ደግሞ ለመጨረሻ ጊዜ ጥሩ ሲጫወት ያየ ነው በዛ ወር መጀመሪያ በርንመዝን 3-2 ያሸነፉበት ጨዋታ ላይ ነው ከሜዳ ውጭ። ስለዚህ ተጫዋቹ አሁን ሲመለስ እንደው በቶሎ ያንን ብቃቱን መልሶ ማግኘት ይችላል ወይ? በጉዳት ምክንያት ባለመኖሩ ባለመጫወቱ ምክንያት እንደው በድጋሚ ፍሎ ሲያደርግ ለማየት ተጨማሪ ጨዋታዎች እንፈልጋለን ወይ? እንግዲህ ዊልሲ ትልቁ ችግር እሱ ነበር የነበረው እንዳልኳቸው። ግን ደግሞ በሆነ ያክል ደረጃ ሜዳ ላይ መገኘቱ በራሱ የሚያቀለው ነገር አለና የወደ ጋርድ የመኖር ጉዳይ ጥያቄ የሚያስነሳ አይደለም። እየተጀመረ የመቆሙ ነገር ግን እንደው በቀጣዮቹ ጥቂት አጋጣሚዎች በቀጣዮቹ 2 ወራትም እንዳይመጣ ደጋፊው አብዝቶ የሚጸልይ ይመስላል። ተመሳሳይ መስመር ላይ የሚጫወቱ ተጫዋቾች ለምሳሌ ወደ ቀኛ ዘን ብሎ ስለሆነ የሚጫወት ምን ያክል ሰፈር እንደሚያደርጉ ማሳያው የሳካ የዚህ ውድድር ዘመን ብቃት ነው። በፈጣን ቅብብሎቻቸው አንዳቸው ራሳቸውን ነፃ ማድረግ የሚችሉ ተጫዋቾች ናቸው እነዚህ። ግን ደግሞ በወደ ጋርድ አለመኖር ምክንያት ሳካ ምን ያክል ኦቨርሎድ እንደሚደረግ የተጋጣሚ ትኩረት እንደሚበዛበት አይተናል። አርቴታ ግን ይህንን ደግሞ በጣም በተለየ መንገድ ነው የሚያየው። በነገራችን ላይ በቁጥር ኦቨርሎድ መደረግ ብቻ አይደለም፣ ራስ ነፃ ከማድረግ ብቻ አንጻር ደግሞ ሳይሆን ከሚገባቸው በላይ መሸከምንም ነገር ደግሞ በሌላኛው ሴንስ ልናይ ይገባል። ኦቨርሎድ መደረግን ስናነሳ ከአቅማቸው በላይ የሆነ የጨዋታ ቁጥር የማድረግ እንደው ሚኬል አርቴታ ምን ይለዋል እንደዚህ ያለውን ነገር ለምሳሌ በተጫዋች ጉዳት ምክንያት ሳያርፉ ሌሎች ተጫዋቾች በጣም ብዙ ጨዋታ የማድረጋቸውን ነገር ባይንግ ቲኬት ይለዋል። ላይክ ለጉዳት ቲኬት የመግዛት ያክል ወይ ደግሞ ተጨማሪ ጉዳቶች መጋበዣ ይለዋል። አሁን በወደ ጋርድ አለመኖር ምክንያት በጣም ብዙ ጨዋታ እንዲጫወቱ ከተደረጉ ተጫዋቾች አንደኛው ማርቲን ዙቢሜንዲ ነው። ይህንን ስል ላይክ ፎር ላይክ ናቸው ወይ ደግሞ አንድ አይነት ናቸው እያልኩኝ አይደለም። ግን ደግሞ አሰልጣኙ የተለያዩ ኮምቢኔሽኖች እዚህ ቡድን ውስጥ ይሞክር ነበር። ለምሳሌ ዙቢሜንዲ 31ዱም የፕሪሚየር ሊግ ጨዋታዎች ላይ ተጫውቷል። እንግዲህ መጫወት ከሚገባው የጨዋታ መጠን በፐርሰንት ሲሰላ 93%ን ተጫውቷል። እንግዲህ አንድ ጨዋታ ላይ ብቻ ነው ከተጠባባቂ ወንበር የተነሳው፣ እሱንም ከዌስትሃም ጋር ያደረጉትና ያሸነፉት ጨዋታ። እዛም ጨዋታ ላይ ወደ ጋርድ በመጎዳቱ ምክንያት ነው ከተጠባባቂ ወንበር የተነሳው። እዛ ጨዋታ ላይ ግን ሚኬል አርቴታ ምናልባት ለዚህ የውድድር ዘመን ያዋጣኛል፣ በተለይ ወደኋላ አፈግፈጎ ከሚጫወቱ ኳሱን ጥለውልን ጥቅጥቅ ብለው ከሚከላከሉ ቡድኖች ጋር ስንጫወት ጥሩ አማራጭ ነው ብሎ ያሰበውን ኮምቢኔሽን ሞክሮ ነበር። ወደ ጋርድና ኤዜን ከራይስ ጋር አጣምሮ ግን ወደ ጋርድ ተጎዳ። ከዛ በኋላ ይህንን ጥምረት በድጋሚ መሞከር አልተቻለም። ስለዚህ ዙቢሜንዲ ላይ ያለው ሎድ አንዱ መነሻ ወደ ጋርድ አለመኖር ነው ብንል ማጋነን አይደለም። ልክ ነው። አይነተኛ እሱን የሚመስል ተጫዋች እዛ ቡድን ውስጥ ስላለ አያሳረፈውም ነበር ወይ? አርሰናል እንደዚ አይነት ለግዠሪ በብዙ አጋጣሚዎች በእርግጥ አልነበረውም። ይሄ ተጫዋቾች እንደሚፈልጉት ሮቴት እያደረጉ ወይ ደግሞ እንደ ኮምፈርቴብል ሆኖ በምቾት የሚመሯቸው ጨዋታዎች ቁጥር ጥቂት ስለነበረ ኖረጋርድን እያስጀመረ ዙቢሜንዲን ማስቀመጥ ሚኬል አርቴታ ብዙ አልደፈረም እና ደግሞ ተጫዋቾች ብዙ በተጫወቱ ቁጥር የበለጠ ብቃታቸውን ያወጣሉ የሚል እምነት አለው። እንግዲህ ይሄ ከኤክስፒሪየንስ መነሻ ሚኬል አርቴታ የሚለው ነው። እንግዲህ ሙግት ልናነሳ እንችላለን። በቀጥታ ግን ወደ ጋርድ ቢኖር ኖሮ ምናልባት ወደ ጋርድንና ኤዜን እያጣመረ ዙቢሜንዲን የሚያሳርፍበት ተጫዋቹን የበለጠ ፍሬሽ የሚያደርግበት አማራጭ ይኖረው ነበር። እንግዲህ አርሰናል አሁን በሁሉም ውድድሮች እስከ መጨረሻ ድረስ የሚሄድ ከሆነ ቢያንስ 15 ጨዋታዎች ያደርጋል ወይ ደግሞ በአማካይ ከዚህ በኋላ ከ10 እስከ 15 ጨዋታዎች ይቀሩታል። በኤፍኤ ካፕ እና በሻምፒየንስ ሊጉ ምን ያክል ርቀት ይሄዳል የሚለውን ነገር እናያለን፣ እነሱ ቁጥሩን ስለሚወስኑት እና በእነዚህ ጨዋታዎች እንደዚህ ያለው ተጫዋች መመለስ በጣም አስፈላጊ ነው።
ግን ደግሞ እንዴት ነው ማኔጅ የሚያደርጉት የሚለውን እናያለን። ተጨማሪ ጉዳት እንዳይመጣ ለኦዴጋርድ ግን በጣም ጥሩ ነገር፣ ለአርሰናልም በጣም ጥሩ ነገር ምናልባት እነዚህ ጨዋታዎች ላይ በቀጥታ ጨዋታ እንኳን ባይጀምር ከተጠባባቂ ወንበር እየተነሳ ጨዋታዎች መቀየር እንደሚችል ግን በደንብ ምልክት አሳይቷል ኦዴጋርድ። በዚህ ውድድር ዘመን በፕሪሚየር ሊጉ ከሰጣቸው 5 አሲስቶች 3ቱን ከተጠባባቂ ወንበር ተነስቶ ነው የሰጣቸው። ስለዚህ በጣም በወሳኙ ጊዜ አርሰናል ለወሳኝ ዋንጫዎች በሚጫወትበት ጊዜ ኦዴጋርድ ተመልሷል። አምበልነቱን፣ ሊደርሺፑን፣ ፈጠራውን እንዲመራ ኤክስፔክት ይደረጋል አሁን እና ይህንን ግን ከፊት ለፊት ባሉት ጨዋታዎች ሙሉ ዝግጁ ሳይሆን ቀርቶ በቋሚነት ባያደርገው ከተጠባባቂ ወንበር እየተነሳ ግን የአርሰናልን ዕጣ ፈንታ መቀየር ይችላል ተብሎ ይታመናል። የአርሰናል በጣም በብዙ መንገድ ኦዴጋርድን በመያዝ ይጠቀማል። ቅድም እንዳልኩት በቁጥር በማይገለጹ ነገሮች ኦዴጋርድን ልናነሳ ስለምንችል፣ ቁጥራዊ በሆኑም ነገሮች ግን ኦዴጋርድ ሜዳ ላይ ከተገኘ የሆነ ነገር ማድረግ ይችላል። አሁን የአርሰናል ደጋፊዎች አጥብቀው ሊመኙ የሚገባው ተጫዋቹ መልሶ እንዳይጎዳ፣ ቶሎ ጉዳት እንዳይመጣበት እንጂ ተደጋጋሚ ጨዋታዎችን ካደረገ ሜዳ ላይ በቆየባቸው ደቂቃዎች እንደው የሚታማባቸው እንኳን ነገሮች ቢኖሩ ሐሜቶችን ሁሉ ደግሞ የሚያጣፋ የሆነ ድንቅ ነገር አድርጎ መውጣት የሚችል መሆኑን ነው። ስለዚህ የተጫዋቹ የመገኘት ጤና የመሆን ጉዳይ ነው በጣም ወሳኙ። እኔ ለአርሰናል የውድድር ዘመን በጣም ትልቅ ተርኒንግ ፖይንት ነው ከዚህ በኋላ ጤናማ ሆኖ የተጫዋቹ የመጫወት ያለመጫወት ጉዳይ ብዬ አስባለሁ። የእናንተን ሀሳብ ልታጋሩኝ ትችላላችሁ። በሌሎች ጉዳዮች ተመልሰን እንመጣለን። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑ።